እሺ በላያ መድን ምን ያህል ጊዜ ተጫወትሽ? መድን አንድ 6 ዓመት ነገር ፖሊስ 2 ዓመት ተጫወትኩ። ከ2 ዓመት በኋላ በቃ መድን አንድ 5 ወይ 6 ዓመት በትክክል አላስታውሰው። እንግዲህ በ83 ነው የጀመርኩት። ያው 83 ኢህአዲግ የገባ ጊዜ ማለት ነው። ፖሊስ በ83 እና 84ን እንትን ተጫወትኩ ፖሊስ። ከ2 ዓመት በኋላ ነው ከዛ መድን የሄድኩት። መድን ደግሞ 88 ለ89 በቃ ከዛው ከመድን ነው ስንጠፋም የጠፋሁት። በ85 ዓመተ ምህረት በመድን ብቻ ሳይሆን በኢትዮጵያ እግር ኳስ ታሪክም ልዩ በኢትዮጵያ ክለቦች ከጥሩ ውጤት እስከዛሬ ያልተደፈረ ውጤት የተመዘገበበት አመት ነበረ። የቡድኑ አባል ነበርሽ? እኔ እንኳን እውነት ለመናገር የመጨረሻውን ጨዋታ ሊጫወቱ ሲሉ ነው እንጂ ይሄ የአፍሪካውን ነው የምትለኝ አይደል? የአፍሪካ የመጨረሻ የአራት ውስጥ የገቡበት የዛን ጊዜ በቃ እኔ ወደ መድን ኤግዛክትሊ በቃ የዛ ጊዜ ነው የመጣሁት። ግን 2 ጨዋታ ተጫውተዋል። የኔም ቴሴራ አልደረሰም። ስለዚህ እዛ ውስጥ የኔ አስተዋጽኦ ምንም የለበትም እውነት ለመናገር። ግን ጀምሬ ነበር ከነሱ ጋር ያለው አንድ ጥያቄ ልጠይቃችሁ ነው። አንዋርም ያው መድን ቤት እንግዲህ ቢምቢዮን የዛ ሰዓት ላይ መታል። መድን በኢንተርናሽናል ውድድር የማይደፈር ውጤት አስመዘገበ በኢትዮጵያ እግር ኳስ ታሪክ። ነገር ግን በሀገር ውስጥ ውድድር ላለመውረድ ነበር የሚጫወተው። ምን ነበር ችግሩ? አሰልጣኙ ነው ቢኖር ቢነግርህ እንጂ አሁን ለምሳሌ የቡድኑ አባላቶች ናችሁ። ቢብትሆንም በቅርበት ሁኔታውን ትከታተላለህ። በኢንተርናሽናል ደረጃ 4 ውስጥ ገብተዋል፣ ግማሽ ፍጻሜ። በአገር ውስጥ እንደውም የዛን አመት ነው አይደለም ከክራይ ቤት ጋር ላለመውረድ የተጫወቱት። ከውጭ ሀገር መጥተው በሳምንቱ ነው በምናምኑ ነው ላለመውረድ የተጫወቱት። ያቺ ጨዋታ ለአንተ አንድ ገጠመኝ ነበረች። ዳግመኛም ወደ መድን ለመግባት አስተዋጽኦ ነበረው። በላይ ትመለሳለህ። በዚህ ዙሪያ ያንተን ማስተያየት ፈልጋለሁ፣ ሀገር ውስጥ ውጤት የጠፋበትም ምክንያት። ነገር ግን አንዋር ደግሞ የተለየ አጋጣሚ አለ። ያ ጨዋታ ለአንተ የመድን ቤት መቀጠል ተስፋ የለመለመበት ጨዋታ ነበረ። አሁን ስነግረው ነበር ለባያ አማረን ያገኘሁበት ጊዜ ነው ማለት ነው። አማረን እዛ ስቴዲየም ክብርት ማን ነው ከማናንሽ ነበረ። አጋጣሚ አጠገቡ ላይ ቁጭ አልኩኝ። ሲያየኝ እንዴ ከየት መጣህ አለኝ። አይ ተጫውቼ ነው። እንዴ እዚህ ውስጥ ተጫውተሃል አለኝ። አዎ ተጫውቻለሁ። እንዴት አለየውህም አለኝ። ከዛ ለምንድን ነው ግን አማረ ለምን አላየውም ያለው? ምክንያቱም እንግዲህ አማረ የአንድ አካባቢ ሰዎችም ናችሁ። ወደ ፒያሳ ነው እሱ እና ያንተን ሁኔታ በቅርበት ከሚከታተሉት በተለየ ሁኔታ የሚከታተል አሰልጣኝ ነው። አንተን አይደለም ጥላህን አይቶ መለየት ይችላል። ለምንድን ነው እዚህ ውስጥ ነበርሽ ያለው? አልገመተም። ምክንያቱም አንዳንዴ ፎከስ የምታደርገው ነገር አለ። ፎከስ አላደረገም። ያው የከፍተኛዎች ጨዋታ ነው የቀበሌ በለው እና ብዙም ፎከስ ያደረገው አይመስለኝም። እና ትጥቄን አይቶ ተጫውተሃል? አዎ ተጫውቻለሁ አልኩት። ኦኬ አሁን እሱ ሞራሌን ሊጠብቅ ነው። በሚቀጥለው 2 ወር ክረምት ልክ ሊዘጋ ነበር ሲዝኑ እና በቃ ልክ ምርጫ ስናደርግ በዚህ ቀን ነው ማደርገው፣ ከዚህ ቀን በፊት ቢሮና ነኝ። አሁን እኔ ኦሬዲ ተዘጋጅቼበታለሁ ነገሩን። እሱ ግን በቃ ሞራሌን ሊጠብቅ ነው እና አጋጣሚ የቀኑ የለርሱ ጊዜ ሄድኩኝ። ሲሄድ ጊዜ በቃ ነገ በዚህ ሰዓት እዛ ቃሊቲ አለኝ። ኦኬ አልኩኝ። ቃሊቲ ደረስኩ። ሲሄድ ሁሉም ጓደኞቼ ናቸው የነበሩት። ቁጭ ብለው ያዩናል። ከብዙ ልጆች መጥተዋል፣ ይመረጣሉ። ከዛ በቃ ሲጫወት አየኝ። በጣም ገረመው። ፍጥነት ጨምር ያለው በጣም በቃ ለየት አልኩበት። አማረ እንዴ አለ
አላቆምክም እንዴ ነበር አለኝ። አዎ አላቆምኩም አልኩት። እንዴት አላቆም? የዛኔ ደግሞ ቹቹዬ ተመርጣለች ናሽናል ቲም ዳይት ያ ከዛ በቃ አንዋር መጣሉ ሁሉ መጨረሻ ላይ ከኔ ጋርና የከቢ የመጡለች እነ ዳዊት ዮናስ ምናምን ማት ልጆች አሉ በጣም ኃይለኛ ልጆች ከነሱ ጋር ገባን ማለት ነው። ተመረጥን፣ ስድስታችን ተመረጥን። ከዛ ስዩም አባተም አየኝ ይሄን ልጅ ያዘው አለ። ከዛ በዛ ነው መድን የቀጠልኩት። እንግዲህ ያቺ ቀን እሷ ነች ለኔ ትልቅ አስተዋጽኦ ያበረከተው እና ኦኬ በላይ አቤት በወቅቱ የነበርን የስፖርት ታዳሚውን አንድ ግራ የሚያጋባ ሁኔታ ነበረ። መድን ጥሩ ኳስ ትጫወታላችሁ፣ ለሌላ ቡድን ላይ ሁሉን ነገር ታሳያላችሁ፣ ታሸንፋላችሁ፣ በማይሆን ቡድን ትሸነፋላችሁ። አንዱ ጥያቄ እሱ ሲሆን፣ ሁለተኛው ደግሞ ለምንድን ነው ብዙ ጊዜ በጊዮርጊስ ትሸነፋላችሁ? ውጤት እንደውም መድን ውጤት አስመዘገበ ከተባለ አቻ ነው የምትለያዩት። ምክንያቱ ምንድን ነው? መድን ልቡ ለጊዮርጊስ ይራራል ይባላል። ምክንያቱን ይሄ ነው የመላጅብ እንግዲህ ያጫዋትም ልክ አሁን እኔ ያው ከአጫዋት አንጻር ነው እምወስደው ባይ ነኝ። ሌላ ክብደን ምናምን ነገር ሳይሆን አሁን ለምሳሌ አየር ኃይል ለጊዮርጊስ በጣም ያስቸግረዋል። እርሻ ሰብልም ያ ለምን የብቃት ቡድን ነው። ብቃት ነው ያላቸው። ቴክኒካል ብዙም እንትን አይደሉም። በቴክኒክ ልንቃቸው ምናምን ነገር ሳይሆን ብዙ ነገራቸው በብቃት ላይ የተመሰረተ ነው። እንደውም አሟሙቆ ሲገቡ የሚያቆማቸው የዛ የካታንጋ ሽቦ ነው። በቃ ወደ ሜዳ ሲገቡ ራሱ እና ያጫወት እንትን ለጊዮርጊስ ይከብዷል። የኛ ጫወት ይመቻል ማለት ነው። ያው ጊዮርጊስ የሚጫወተው ለውጤት ነው። ብዙ የአማራ ኳስ አይጫወትም። ለዛም ነው ዘላለም ኢትዮጵያ ኳስ አፍቃሪ መድን የሚልበት በቃ የኳስን ጥም የሚቆርጥ ኳስ የሚጫወት ቡድን ነው። በቃ ራሱ የቡድኑ ማመሰራረት ማንም ይምጣ ማንም ከበፊትም በቀጣይነትም እንደዛ ነው እና ከዛ ይመስለኛል እንጂ ያንን ቡድን አንዱን አክብደን አንዱን አቅልለን አይደለም። ግን ያጫወት ጉዳይ ነው ያንን ነገር በተደጋጋሚ ሊያደርገው የሚችለው ባይነኝ እኔ። የመድን የማን ሜዳ ከአብርሃም ጋር አልተጫወታችሁም? ከአብርሃም ጋር ነው። ከአብዲ ጋር ልትሄድ ስትል እኔ ተጫውቻለሁ። አንድ ባለቀ ሰዓት ነው። እንደውም ብዙ ሰው ምን ይላል፣ ቀጮን አሰናብቶ ቀጮን አመጣ ይባላል። ማን ነው አልገባኝ። አብርሃም ብስራት ሲሄድ በላይ ያመጣ ለአብርሃም እንኳን እኔ ቦዲ አይደለሁም ብላ ነው አይደል? አይ አንተ ገነነ መክበብ አየር ኃይል እነ ካቻ ሰውነታቸው አሁን እነ ፍላጎት ሰውነታቸው እነ ሂሩይ እነ አዲስ ሰውነታቸው ቀጭን ሆኖ እንዳልፈው ቅድምም ጠንካራ ናችሁ። ግን የመድን ቁልፍ ተጫዋቾች ውስጥ አንዱ አንተ ነበርክ። ያ እውነት ነው። እንደው የዛ ጊዜ ላይ ሌላ ክለቦች ውስጥ ጥያቄ ያላቀረቡልም ነበር ወይ? ያ ጊዮርጊስ ጠይቆ ነበረ። ግን ጥሩ ያለውበት ሰዓት ሁሉ ነገር በቃ ያለው እዛ መድን የነበርነው ልጆች በአንድ አይነት እድሜ በአንድ አይነት አስተሳሰብ ሁሉ ነገራችን አንድ አይነት ነገር ስለሆነ ያንን ጥያቄ አልተቀበልኩትም እንጂ አንተነ ብሔራዊ ቡድን አብረን ነበርን። በሱላ መልእክት ተልኮ አንተን አላምረው እና ወደዛ ለመሄድ ምናምን ትንሽ ነገሮች ተጀማምረው ነበረ። ግን ከወንድሜም ጋር አወራሁበትና መድን የተጫወተ የሰባት ታላቅ ወንድም አለኝና እዛው ይሰራል ቋሚ ሰራተኛ ምናምን ነበረ እና አውርተንበት በቃ እንደማይሆን ነገር አረግን ዘጋ ነው እና እዛው የመድን የመቀጠል ፍላጎቱ እንትና አደረብኝ። ያንን ጥያቄ ሳልቀበለው ቀረ። ኦኬ አንዋሪ
መድን ዋናው ቡድን አደግ 2 አመት ነው የተጫወትከው በላያስ ከሄደች ከአመት በኋላ ነው የወጣሁት እኔ 90 ዓመተ ምህረት ማለት ነው በላያ 89 ነው የወጣች 89 90 አባጋ ስማ መጽሐፍ ላይ ያየ ነው ወይስ ኃይለኛ ሜሞሪ አለ ታሳውሳለህ ጠቅላላ ነገሮች 90 እንዴት አድርጌ ረሳዋለሁ ብለህ ነው 89 የሚገርም ነው እነዚህን ዓመተ ምህረቶች ምናምን ስትል ያ አይምሮ በጣም ማስተዋወስ ኦኬ ቀጥል ይቅርታ እንግዲህ ገነ ኮትኩቶ ነው ያሳደገን እሱ መራ ስፖርት ሲሰራ እኔ ደግሞ ተማሪ ነበር ከዛ ጊዜ ጀምሮ ጥሩ ወንድሜ ነው ታላቅ ወንድሜ ነው ብዙ ነገር አስተምሮኛል ትንሽ ሞክራለሁ አሪፍ ነው ያለው ይቅርታ ጥያቄውን አቋረጥኩ ይቅርታ አኗር ይቀጥል ሶሪ አው እሱማ አቋረጥሽ ያው ይቅርታ ብያለሁ አኗሬ መድን ጥሩ እንቅስቃሴ እያደረክ ነበር በቅድሚያ አንተ የአጥቂ መስመር ተጫዋች ነበርክ በኋላ ላይ ነው ተከላካይ ሆንከው በተከላካይ ግን ፊት ሆነ ጥሩ አገልግሎት እየሰጠ ነበር በወላይታ ድቻ በሰፊው ውጤት ተሸነፋችሁ በወላይታ ቱሳ ወላይታ ነው አይ ቲንክ ያ ወላይታ ቱሳ ወላይታ ያ በላይ ነበርሽ አይደል በወላይታ በመድን ከያሸናፊዎች አሸናፊ ድሬዳዋ ደርሰን ስንመለስ ከማ ጋር ተጫውተን ነው ከሐዋሳ ቡድን ነው ሐዋሳ ዱቄት ነው ሐዋሳ በለኛ እኮ ወላይታ ሲል እንዴ ወላይታ ሐዋሳ ዱቄት ነው ሐዋሳ ምናምን ሐዋሳ ዱቄት ያ በእነሱ ነው እንግዲህ አው አኗሪ ላንተ ወደ መድን መግባት መድን ከክራይ ቤት ጋር ሲጫወት ጥሩ አጋጣሚ ተፈጠረልንና ገባ ያ መድን ደግሞ ከሐዋሳ ዱቄት መጫወቱ ለናንተ መሰናበቻ ሆነ እስቲ ያን ጫውታ ግለጽልን የዛኔ ለአሸናፊዎች አሸናፊ ድሬዳዋ ሄደናል ድሬዳዋ ሄደን ሁለቱንም ጋር አቻወተን እንትን አልፈን መጣን ከዛ የፕሪሚየሩ ተጀመረ መሰለኝ አይ ቲንክ ከዛ ያ ቡድን መጥቶ በሰፊው ጎል ነው ያሸነፈን እኛ የዛኔ ያልገባንም አላስገባ ማለት ኦቨርቤንች ናችሁ ወይስ ቤንች ላይ ነበራችሁ ነው ኦቨርቤንች ነበርን ምክንያቱም ከፍተኛ ማን ነው የነበረው ማን ነው ገዛኸኝ እንትን አላደረገንም ኤኒዌይ ከዛ በከፍተኛ እንትን ነጥብ ነው ባላንስ 3-0 ነው 4-0 ነው ያሸነፉ ይመስለኛል ካረሳውት 5-1 ነው ከሁለት ለባዶ 5-2 ለምን መጀመሪያ 2-2 እየመራናቸው ነበር መጀመሪያ ማለት ነፍሱን ይማረው ነጂንጆ ትንሽ ብቻ ገዛኸኝም አሁን ከሌ ገባ ከሌ ያልገባ አይደለም አነጋገሬ በሌላ ትርጉም እንዳይሰጠው ትንሽ ግን ቡድኑን ነካክቶት ብዙ አመቱ ሙሉ ያልተጫወቱ ምናምን ነገር ትንሽ እንትን ብሎታል እና እንደዛም ሆነ የሚገርም ጨዋታ ተጫውቶ እስከ ረፍት 2-2 እየመሯቸው ነበር እንደውም የሆነ እኔ ራሴ ቤንች ነበር ተቀምጬ ነበር እና ቀይሮ አስገባኝ እንደውም አንድ ትውስታ አለኝ የመሃል የሴንተር ዲፌንስ ነው እና ልክ ያላወቀኝ ይመስላል ያው በሳይኮሎጂ በሱ ቤት እንትን ማለቱ ነው እና ግን ያ በላይ አሁን ከ2-2 ያው ከረፍት በኋላ እየደጋገሙ አገቡና ወደ 4-2 ምናምን ነገር እየመሩ ነው ከዛ እኔ እኮ ሜዳ ውስጥ ተቀይሬ ገብቻለሁ አለው ምን ይላል ያ በላይ የሚባለው የታለ ፈልጓለሁ ምናምን ነገር ይላል ገዛኝ ማን ያዘዋል ነበረ ገዛኝ ማን ያዘዋል ያ እንደውም ገዛኝ ለተጫዋቾች በጣም ይቀርባል መዝናኛ ቦታ ሁሉ ስታገኘው ከፍሎ ሊሄድ ይችላል አብረው ሁሉ ትደንሳለህ ይባላል ኖ በመግባባት ያምናል
አዎ አይ እኔ በቅርበትም አውቀዋለሁ። ዋልማት አካባቢ አብረን ነበር የምንኖረው። ስልህ እንደው የሆነ ችግር ተፈጥሮ ካልሆነ እንደዚህ ቂም ምንም ያለበት ባለሙ አይደለም። እንቶ እሺ እንዳላችሁት ከዛ በኋላ ያ ጨዋታ መሰናበቻ ሆነ። ያ ጨዋታ ማዕበል ሆነብንና እኛ ከቢ የመጣነውን ልጆች እንዳለን በቃ እናንተ ሌላ ቦታ ፈልጉ አሉ። እነ በላይ ያባጠፉት እና ነው ከዛ ያቺ ቀን እንደዛ አደረገችን። ከዛ ወደ ኒያላ ሄድን። ኒያላ ደግሞ መንግስት ማን ነው ብዙ ጊዜ እንትናን ፈልገው ነበር። እኔ በራሴ በቃ ስዩም አባተ ቢያገኘኝ ጥሩ ሆናለሁ ብዬ ምክንያቱም ስዩም አባተ የሚፈራ ሰው አይደለም። ቀጭኑን አጭርሁን በቃ ካመነ አመነ ነው እና ሁሉ ጊዜ ፈልገው ነበር። በቃ በልቤ እሱ ቢያገኘኝ እላለሁ ሁሉ ጊዜ። ልክ እሱ ጋር ደግሞ ሲሄድ እሱ ደግሞ ይወጣል እና አጋጣሚ ኒያላ እንደ አዲስ ቡድኑን እሱ ያዘ ማለት ነው። እሱ ያዘ። ሄድኩና አናገርኩት። ያቀኛል። ምክንያቱም እዛኔ በላያ ትዝ ይልሻል ናሽናል ቲም መተው ወጣት ቲም ያሸነፍናቸው ጊዜ ጉልማ ብቻ ተቀላቅሎ ከቢ የመጣ ነው ልጆች ብቻ ተጫውተን በጥሩ አሳምናቸው። ከዛ ያቀኛል በደንብ ያቀኛልና ኒያላ ሲሄድ ጊዜ በቃ ኑ እኔ ጋር አላል። እኔን ዳዊት ጅንጆ ድዬ ማነው ደግሞ ሚኒሊክ እነዚህን ጠራ። ሄድን። ሚኒሊክ ጦር ሰራዊት አይደለም ሙገር ሌላ ልጅ ነው። ሌላ ሚኒሊክ እሱ ሆነ። ከዛ እነሱ ሚኒሊክ ወደ ሙገር ሄደ። ከዛ እኔና ጅንጆ ቀረን። እኔና ጅንጆ ከዛ ጊዬም ነበር ኤርሚያስ ድዬ ከዛ ነው ጊዮርጊስ የመጣው ድዬ። አዎ ከዛ አይደለም። ኤኒዌይ እንትና ስዩም አባተ ደግሞ በጥሩ ብር ይሁን ምን ይሁን ቲሙን ለቆ አየር መንገድ ሄደ። እኔ ሰውዬ በቃ አገኘኝ ማለትና ጋዛ እየተጫወትን በቃ ኦሬዲ እኛ ልምዱ ስለነበረን እናንተ ለምርጫም አንገባ ብዙ ጊዜ ኦሬዲ ለመፈረም ብቻ ነበር የምንጠብቀው። ከዛ እየተጫወትን አሰልጣኙ የሆነ እንትን ቴክኒክ ያሳየናል። ሲያሳየን ዳዊት ጅንጆ በጣም እንትን ነገር ነች እና ይገርማል። ኤኒዌይ ሲያሳያት ጊዜ እንደዚህ የሚባል ፉትቦል ህግ የለም፣ እንዴት እንደዚህ አይነት ምት ታሳየናል አለችው አሰልጣኙ። ይሄ ኬት የመጣ ነው ምናምን አለ። ይሄ ኬት አንተ ራስህ ኬት የመጣህ ነህ? እንዴት ነው ይሄ ኤሌመንተሪ እንኳን እንደዚህ ያሰለጥኑ? እንዴት እንደዚህ አድርጋችሁ ይሄ በአካብ እንደዚህ የሚመታ የለም? እሱ እንደዚህ ምቱ ሲል ይሄኛው በውስጥ እግር ነው የሚመታው ነው ጸባቸው ይሄ ነበር። እሷ ደግሞ በቃ አንዴ እንትን ካለች አትለቀህም። እንደው በዚህ አጋጣሚ እኛ ከሜዳ ውጭ የምናየው የነፍሱን ይማረውና የአሰልጣኝ ስዩም የተለያዩ ችሎታዎች አሉ። ለዋቢነት ወደፊት ስኬታማ የሚሆኑ ተጫዋች ሰዓት አይፈጅበትም። በጥቂት ደቂቃዎች ውስጥ ይሄ ልጅ ኳስ ይችላል ያዙልኝ ይላል። ከዛ በተረፈ ኳስ መጫወት የሚችል ቡድን ይመሰርታል። እስቲ እናንተስ ሜዳ ላይ ሆናችሁ ስታዩት የስዩም ሌላው ችሎታው ምንድነው ትሉኛላችሁ? ስዩም ሰው ያነባል፣ ተጫዋች ያነባል። እንትን ደግሞ ምንድነው ማነው ጌም ያነባል። በጣም አንባቢ ነው። የቱ ጋር ችግር እንዳለ የማወቅ እንትኑ ኃይለኛ ነው። ያንተ ልዩ አሰልጣኝ ስዩም አባተ ብለን እንውሰደው። አይ ያው ቢያመልጥህም ማለት ነው እሱን ተከትለ ስትገባ ቢለቅብህ ያው እሱ ቢይዘኝ እላለሁ። ምክንያቱም በዛን ሰዓት የነበረኝ የሰውነት ተክለ ሰውነት ለብዙ አሰልጣኞች ብዙ የሚዋጥ አይደለም። ገብቷል? እና በዛ የተነሳ ነው እሱን የምፈልገው። ምክንያቱም እሱ ከምንም አንስቶ
እንደ ኩኩሻን እነ ምናምን እንዳመጣው ማለት ነው እና ለዛ ነው እሱን ቢያይኝ ምን ነበር መኝ ነበር